አሉ። እሱም ጥሩ ነው። በነገራችን ላይ እንደ ቲክቶከሮች የሚረዳዳ የለም። ይህንን ነገራቸውን በጣም ነው የምወደው። ቲክቶከሮች እርስ በርሳቸው በጣም ይደጋገፋሉ እና በደስታቸውም በሀዘናቸውም ጊዜ በፍጥነት የሚደራረሱት እነሱ ናቸው። ይሄ ደግሞ ይበል የሚያሰኝ ነው። ግን ቤስት ቲክቶከር ኦፍ ይር ሲባል መስፈርቱ ምንድን ነው? ምንን ማሟላት አለበት የሚለውን ነገር ስናስብ በየትኛውም መልኩ ባበረከቱት ነገሮች በሰዎች ውስጥ ቦታ ያላቸው ሰዎች በዚህ ዓመት ባደረጉት የቲክቶክ ፕላትፎርም እንቅስቃሴ ላይ ቦታ ያላቸው ሰዎች እነማን ናቸው ነው። በየትኛውም ዘርፍ ሆኖ በቃ ከአይምሮ በላይ የሆነ ከሚሰራበት ፊልድ በላይ ሁሉንም የሚያስማማ ነገር የሚሰራ ነው። በእነዚህ ውድድሮች ውስጥ እንግዲህ ለእኔ አዶናይ የዚህ ዓመት ምርጥ ቤስት ቲክቶከሩን እንዲያሸንፍ ምኞቴ ነው። እሱንም ቦታ አድርጌዋለሁ። ለምንድን ነው አዶናይን እንዲያሸንፍ የፈለግኩት ወይም ደግሞ በራሴ መምረጥ የፈለግኩት? አንደኛ ሁሉም የውድድር መስመሮች ውስጥ አለ ማለት ትንሽም ቢሆን አስተዋጽኦ አድርጓል። ለምሳሌ ቤስት ሞቲቬሽን ስፒከር ላይ አለ የሰራው ነገር አለ። ሶሻል ኢምፓክት ላይም ራሱ መግባት ነበረበት ብዬ ነው የማስበው። ከኛ ጋር እንግዲህ ሶሻል ኢምፓክት ላይ ብዙ ሶሻል ኢምፓክት የፈጠረው ነገር አለ። እሱ በተለያዩ ብሔር ብሔረሰቦች ውስጥ ያለው የሶሻል ኢምፓክት ሰላማዊ እንዲሆን ፍቅርን አሳይቷል። የተቸገሩ ሰዎችን ሲረዳ አይተናል። ሞቲቭ ሲያደርግ አይተናል። ሲያዝናናም አይተናል። ብቻ በዚህ በ3 ወር ውስጥ መጥቶ ኢትዮጵያ ውስጥ ባደረገባቸው ፉል ታይሙን እዚህ ላይ እየሰራ ስለሆነ በሚገባ የሚገራርሙ ነገሮች አቅርቧል። አሁንም እየሰራቸው ያሉት ነገሮች እንደ ቀልድ የሚናቁ አይደሉም። በዚህ አጋጣሚ እየሰራ ያለው ነገር እንደ ቀላል የሚታይ ነገር አይደለም። እድሉ ያላገኙ ሰዎችን እድሉን እንዲያገኙ አድርጎ የሆነች መስመር ማስተካከል ዋጋው የሚገባቸው የተደረገላቸው ሰዎች ናቸውና አትሊስት ከ5 ከ6 ራሱን ከቻለ ዘርፍ ውስጥ ፓርቲሲፔት አድርጓል። ፋሽኑ ላይ ያለ የሞዴሊንግ ስራ፣ ስፖርቱ ላይ ያለ ጂም ይሰራል ምናምን፣ ጤንነታችሁን ጠብቁ ይላል፣ ሞቲቭ ያደርጋል። ስለዚህ ከ6 ከ7 ነገሮች በላይ በአንድ ላይ ይዞ የሚገርም ነገር እየሰራ ስላለ ቤስት ቲክቶከር ኦፍ ዘ ይርን አዶናይ እንዲበላ ፈልጋለሁ። ዩቲ በጣም ትሰራለች፣ ትለፋለች፣ እርዳታዎች ላይም ትሳተፋለች፣ በጎ ነገሮች ላይ ትሰራለች። እንደዚሁም ክሬት የምታደርጋቸው ሾርት ሙቪዎች አሉ፣ ጥሩ ናቸው፣ ኳሊቲያቸውን የጠበቁ ስታንዳርዳቸውን የጠበቁ ናቸው። ነገር ግን ቤስት ኦፍ ቲክቶከር ኦፍ ዘ ይር ሲባል አትሊስት በተለያዩ ቦታዎች ላይ የሚገራርሙ ነገሮች ላይ ኢንቮልቭ አድርጎ ተጽዕኖ የፈጠረ ለእኔ አዶናይ ነው እና አዶናይ እንዲያሸንፍ እፈልጋለሁ። ምክንያቱም ኢትዮጵያ ከመጣ 3 ወር 4 ወር ሆኖታል። በዚህ 3 ወር 4 ወር ውስጥ የተሰሩትን ቪዲዮ እና የተከናወኑትን ነገሮች ስታስቡ በፍጥነት ኃይል ይበቅ ማለት በሰዎች ዘንድ ምንም በቃ የሚወደድ ልጅ ሆኖ እየሰራ ነው ያለው። ይሄ ደግሞ ሲታደል እንደዚህ ነው፣ እድል ሲመጣ እንደዚህ ነው። ዲዘርቭ ያደርጋል አዋርዱን ብዬ አስባለሁ። ከዛ ባሻገር ኮሜዲያን ላይ እኔ ኮሜዲያን ያሲኖን ነው የመረጥኩት። ኮሜዲያን ያሲኖ አሪፍ ኮሜዲያን ነው። የሚያስተላልፋቸው መልእክቶች፣ የሚሰራቸው አጫጭር ኮሜዲ የሚመስሉ ቁም ነገሮች እጅግ በጣም የሚገራርሙ ሜሴጆች ይዞ ነው የመጣው። የደከመ ልጅ ነው፣ የለፋ ልጅ ነው። ብዙ ሰርቷል፣ ብዙ ተንቀሳቅሷል። ስለዚህ በስራ አድርጉት። በቲፎዞ ሳይሆን በስራ ይሁን። በስራ ሲሆን የተሻለ ነገር ስለሚመጣ ማለት ነው። ያንዳንድ ሰዎች ፍጥጥ ያለ ኮምፕሌክስ እና ደግሞ በቃ ይሄ ካልሆነ ብሎ በቃ እኔ ነኝ ደጋፊያችሁ ብሎ ሙትት የሚሉት ነገር ግን እንትኑን መልክ እንዳያሳጣው ብዙ ዓመት አለ ገና። ውድድሩ እየተሻሻለ ምርጫውም እየተሻሻለ ቆንጆ የሆነ ወጣቱን መፍጠር አይደል ማዘጋጀት፣ እርዳታ ላይ ያለውም በደንብ እንዲረዳ የሚመጣውም ቲክቶከር ክሬቲቭ የሆነው በደንብ በትኩረት ተደርጎ ግን የቀሩ ሰዎች ላይ በደንብ መሰራት አለበት። ያልተመረጡ በጣም ይለፉ የደከሙ ልጆች የተዘነጉ አሉ እና ያንን ነገር አድርጉ። ሁላችሁም ተወዳዳሪዎች ስትወዳደሩ ብሔርና ሃይማኖታችሁን ይዛችሁ ደግሞ አትምጡ። አንዳንድ ሰው መልክ የሚያስቀይረው የተወሰነ ሰው ነው ያለው።
መልክ የሚያስቀይረው ሰው ተወዳዳሪዎቹ ሳይሆን አንዳንድ ሰዎች አሉ። በቃ መልክ እንዲይዝ የሚፈልጉ እንትና ፕሮቴስታንት ስለሆነ ነው እንትና ኦርቶዶክስ ስለሆነ ነው ብለው መልክ የሚያስይዙ ሰዎች አሉ። በእምነት ውስጥ እንደተሰገሰጉ ሰዎች ክፉ ሰው የለም። በነገራችን ላይ አማኝ ነን ብለን ተቆርቋሪ ነን ብለው መጥፎ መስመር እንደሚያስይዙ ሰዎች አደገኛ የለም። በነገራችን ላይ ይመስሏቸዋል፣ እናንተ የተቆረቆሩ ይመስሏቸዋል፣ ግን ጉዳታቸው እጅግ የበዛ ብዙ ሰዎች አሉ። ሳምሪ እኔ ገብቻለሁኝ ቤስት ሶሻል ኢምፓክት ላይ ተመርጫለሁ እና እንትን አታደርጉት። አደገኛ ሰዎች አሉ። በቃ በየትኛውም አቅጣጫ ምንድን ነው እሱ የሚያቀርቡት ነገር ዜና ነው። እነዚህ ልጆች አይደል እንደዚህ የሆነ እንዲተፈጠረ ዜና ነው። ያው የምንሰማውንም የምናውቀውንም ምናልባት ለመረጃው ሩቅ ከሆነን ያልሰማነውን ነገር አቀብለው እንዲህ ተፈጥሯል ብለው ዜና ነው የሚያቀብሉን። ከእንቅልፋቸው ተነስተው ለራሳቸው ነው የሚሮጡት፣ ለህይወታቸው ነው የሚሮጡት፣ ቢዝነሳቸውን ነው የሚሰሩት። ዜና በማቅረብ ውስጥ እኮ ጥቅም ባይኖረው እኮ አያቀርቡልህም። አንዳንድ ጊዜም ህዝቤ ደግሞ የምትሸወዱት ነገር አለ። ዜናውን ማቅርበውላችሁ መረጃ የሚሰጡት በነፃ አይደለም። ዜናውን ሲያቀርብ ባለው ተከታይ ተጽዕኖ ፈጥሮ አምባሳደር ይሆናል፣ ማስታወቂያ ይሰራል፣ ቢዝነሶች ይሰራል። ያው ብዙዎቹ ማይሆን ማስታወቂያም ተቀብለው እንደሸወዱን ማለት ነው። ልክ አይደለም። በዛ ላይ ነው ትኩረት አድርገህ በሰጠህ መረጃ ለካው። ከዛ በኋላ ምረጥ። ስትመርጥ ደግሞ እንትናን ካልመረጥክ ብላ አታስገድድ። ያንተ ምርጫ ነገራቸው። የሚከተልህ ወይም የሚያምንበት የምርጫ ቅስቀሳ እኮ ይደረጋል። ግን እንዲህ ስለሆነ ካላችሁ በቃ ውድድሩም ለዚህ ያልተዘጋጀም መስመሩን ይሰጣልና አንዳንድ ሰዎች አላችሁ ከኋላ ሆናችሁ ለመዘወር የምትፈልጉ እንትና የተዋህዶ ልጅ እንትና ፕሮቴስታንት የጌታ የባረከው የጌታ ልጆች የኢየሱስ ልጆች ወንድም የኢየሱስ ዜና አቅርብላቸው ምናምን ብሎ አወዳድሮ ወደ ራሱ የሚስብበት ነገር የለው። መጽሐፍ ቅዱሱን አስተምረህ ወደ እሱ የምትጠጋበትና የምታመልክበትን እንጂ በሃይማኖት ተወዳድነህ የምትሰራበትን ነገር አይደለም። ተስፍሽ በእናትህ ስልክህን አንሳልኝ ፈልጌ ነው። ኦልሬዲ አሁን ላይቭ ላይ ነኝ። ስለዚህ የምትመርጡትን ነገር በሰሩት ነገር ግቡና አዩት እስቲ። ከመምረጣችሁ በፊት በዚህ ዓመት ምን አደረጉ፣ ምን አይነት ተጽዕኖ ፈጠሩ፣ እንዴት አይነት ነገር አደረጉ ብላችሁ ሁሉንም ገብታችሁ ቼክ አድርጉ። ሾርት ሜሞሪ ነን የሚባለው ነገር እውነት የሚመስልበትም ነገር አለ። በጣም አጫጭር ነገሮችን ድንገት ስሜታዊ የሚያደርግ ነገር ስላደረገ ብቻ ሰንበዲን በአንድ የምንመርጥበት መንገድ አለ። እነዚህ አይደለም፣ ሚዛናዊ መሆን አለበት። እነዚህ ልጆች አፕሪሺየት የሚደረጉበት አሁን እኔ የቀሩ ሰዎች በጣም ብዙ አሉ። ለምሳሌ ብሩክ ዜቴ የሚገርም ልጅ ነው። ለኔ ማለት ማጣትም አልፈልግም። የሚያስተምራቸው፣ የሚመክራቸው፣ የሚሰራቸው ነገሮች የሚገርም ልጅ ነው። ልጅ ማኛ መግባት ነበረባት። የሚገርም መልእክቶችን ሶሻል ኢምፓክት የሚፈጥሩ ነገሮችን ታደርጋለች። ዮሐንስ ሽፈራ ባህል እንትኑ መግባት ነበረበት። ያው ላይቭ ስትሪም ላይ የተሳሳተ ነገር እንዳለ ሆኖ ማለት ነው። እና ውጭ ያለነው መምረጥ አንችልም፣ ቪዲዮ እንሰራለን እንጂ። አዎ ውጭ ያላችሁ እንግዲህ አስገባኝ በእግዚአብሔር ሰሚ። ቆይ ኖርማሊ ዛሬ ሰኞና ማክሰኞ ችግር ላይ ያሉ እህቶችን የእርዳታ ጊዜ ስለሆነ እነሱን ነው የምንረዳው። እንዲሁ 5 ደቂቃ ላውራ ብዬ ነው። ስለዚህ አሁንም ሀገር ውስጥ ያላችሁ ሰዎች ምረጡ። ለሚገባው ሰው በመብረጥና በማበረታታት ውስጥ ሌሎች ብዙ መልካም ሰዎች እንዲመጡ አድርጉ። ይህንን ለማለት ነው። አሁን ቀጥታ ወደ ዛሬው ጉዳይ ነው የምንሄደው። ችግር ላይ ያላችሁ እህት ወንድሞች celebration okay wala no okay 3 day one birthday same birthday 3 days celebration first day real birthday second day gifter no coming or coming check okay ወይኔ የብስራተ ተማሪ እንግሊሽ አይገርምሽም? ብስራተ ተምሪ እንግሊዘኛ ለማወቄ ለራሴ ራሱ ይገርመኛል። ሰርድ ዴይ ዳይቦ አጌን በርዝዴይ አፍተር ሚ ቼክ አይ ካን ሲ ዩ ኦር ኖ ሲ ዩ ቼክ ኦኬ። ሰርድ ዴይ ፓርቲ ሴሌብሬሽን ሲስተም
ወጣች ቤታ? ቤታ ለምን ወጣሽ? እንግሊዘኛ የኔ ነቀለች። የኔ እንግሊዘኛ እኔ እኮ እንግሊዘኛ አላውራ ሰውን ሁላ ነው ከገስት እንግሊዘኛ የሚያስወጣው። እና ቤታዬ እንግሊዘኛ ነው አይኖ ያገሬ ልጅ ነቅሎ ያስወጣሽ። እኔ እኮ እንግሊዘኛ አላውራ ክፉ ነኝ እኮ። ምን ወጣ እንዴ? ቪአይፒ እንግሊሽ ዋይ አርአይቪ ምንድን ነው? ቪአይፒ እንግሊሽ ነው ይሄ። በጣም ለስፔሻል ጊፍተሮች የማወራው እንግሊዘኛ ነው። ዋትስ ሮንግ ዊዝ ዩ ጋይስ? ስልኬ ነው ጠላቴ። ዋትስአፕ ኢዝ ኤቭሪቲንግ ኦኬ ዊዝ ዩ? ኢትስ ሃይ ክላስ የሆነ እንግሊሽ እኮ ነው እያወራው ያለሁት። አዩ ጋይስ አር ኦኬ? ካም ኦን ዳይብ እየወጣህብኝ እንዴ? ሚኖ ፊኒሽ አድቨርታይዚንግ ዘ ሴሌብሬሽን ኦፍ በርዝዴይ አፍተር 28 ዴይስ ሴሌብሬሽን። ቤታዬ በቃ እንግሊዘኛ ነው ደውኮ ያስወጣት የኔ እናት። ቤታዬ ኖ ወሪስ ኦኬ ቴንክ ዩ ዳይብ ቴንክ ዩ ሶ ኖ ፕሮብሌም coming same birthday or after 2 days also same birthday, no different, okay? Would they never mention? I will always mention. What's the problem? What's the problem, my dear, if I mention Bisrata Gabriel? Is there any problem? And now you know, somehow you guys እሺ ዳይቡ ተረድቶኛል። አዎ አለ እኮ ህልዬ ከታች ነው። He is perfect. I like her accent. ዳይቡዬ I'm not perfect but I'm trying. You need coming my birthday for 28 November birthday same day, okay? And the next okay. እና እንደዛ ነው። ዳይብዬ የኔ ዳይብ ና ግባ እስኪ ማይ ላቭ። ጠፋህብኝ። ዩ ኖ ሲ ሚ ኤቭሪዌር ዋይ ዳይቦ? ዳይቦ ሀቢቢ ሄሎ ጉድ እንዴት ነሽ? ሰላም ነው ዳይቦ። ሚ ኖ ሲ ዩ ሄሎ ወይ ዳይብ ወይ ዳይብ ሄሎ ወይ 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 ጉድ የኔ አባት አውሮፕላን ውስጥ ነክ እንዴ? ወይ ዳይብ ወይ ፕሌን ላይ ነው መሰለኝ። ይህንን ሁላ ባለ በሌላ አቅሜ እንግሊዘኛዬን ጨርሼ ብስራተ ገብርኤልንም አሰድቤ ዶን ሜንሽን ብስራተ ገብርኤል ያለች ልጅ ይመችሽ። ወይ ጉድ ኧረ ይመችሽ። ያውም ከ0 እስከ 12 እና የተማርኩት ማሪ ብስራተ ገብርኤል 3 ዓመት 4 ዓመት መሰለሽ። ወይኔ ራሴን ሁላ አመመኝ። ቆይ አይ ዊል ቢ ባክ አፍተር 5 minutes in you are in basement. እሺ your topic tomorrow. This my English perfect day. ምን አባታችሁ አረብ ሀገር ነው ያለሁት። ከዚህ በላይ ባወራ ራሱ ሌላ ነገር ይመስልብኛል። አነሰ
አረብ ሀገር ለምትኖር አንድ ሴት እህታችሁ